እንዴት ናችሁ? ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን ፕሮግራማችን እንግዲህ በተለመደው ሰዓትና ቦታ ተገኝቷል። ይህ የሀበጋር ኩዊዝ የተማሪዎች ጥያቄና መልስ ውድድር ነው። ይህንን ፕሮግራም አዘጋጅቶ ለእናንተ ያቀረበላችሁ ፕሮጀክት ሪሰርች ሴንተር ኤንድ ትሬኒንግ ከአብርሆት ላይብረሪ ቤተ መጻሕፍት ጋር በጋራ በመሆን ነው። ስለዚህ እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ ግብዣችን ነው። ይህንን ፕሮግራም እንግዲህ እየመራው ከእናንተ ጋር የምቆየው እኔ ጠበቃ ትሩፋት በላይነህ ነኝ። አብራችሁ እንድትቆዩ አሁን በድጋሚ ግብዣችን ነው። እናመሰግናለን። ፕሮግራማችንን የምንጀምረው እንግዲህ በግራ ቀኝ ያሉ በቡድን 1 እንዲሁም በቡድን 2 ያሉ ተወዳዳሪዎች አሉን። እነሱ ራሳቸውን በማስተዋወቅ እንግዲህ ፕሮግራማችን የሚጀመር ይሆናል ማለት ነው። ከቡድን 1 ነው የምጀምረው። ራሳችሁን አስተዋውቁ ባካችሁ። ስሜ ብሩክ አክሊሉ ይባላል። የመጣሁት ከአዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ የ3ኛ ዓመት ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ተማሪ ነኝ። ጽጌረዳ ሙሉጌታ እባላለሁ። አዲስ አበባ ዩኒቨርሲቲ 3ኛ ዓመት የህግ ተማሪ ነኝ። እሺ ቡድን 2 ራሳችሁን አስተዋውቁልን። ናሆም ስንታየው እባላለሁ። 3ኛ ዓመት የህግ ተማሪ ነኝ ከአዲስ አበባ ዩኒቨርሲቲ። እሺ ሩት ጥበብ እባላለሁ። የልደታ ማኒፋክቸሪንግ ኮሌጅ የ2ኛ ዓመት የማርኬቲንግ ተማሪ። እባካችሁ ሞራል ስጡልን። እሺ እንግዲህ ሁለታችሁንም እናመሰግናለን። አሁን እንግዲህ በቀጥታ የሀበጋር ኩዊዝ ጥያቄና መልስ ውድድር ደንቡን ለሁለታችሁም የማነብላችሁ ይሆናል። የመጀመሪያው ዙር ደረቅ ጥያቄዎች ናቸው የሚኖሩን። 6 ጥያቄዎች የምትጠየቁ ነው የሚሆነው። በየተራ ነው የምትጠየቁት። ቡድን 1 ቡድን 2 እያለን የምንቀጥል ነው የሚሆነው። ይህንን ጥያቄ እንግዲህ የምትመልሱት ለአንድ ጥያቄ 30 ሰከንድ ይኖራችኋል። እንዲሁም ደግሞ ነጥቡን በተመለከተ እንግዲህ ለአንድ ጥያቄ 10 ነጥብ ነው የሚኖረን። የብር ሽልማቱንም በተመለከተ እንግዲህ እያንዳንዱ ጥያቄ 400 ብር የሚያሸልም ይሆናል። መመለስ ያቃተው ቡድን ካለ ወደ ሌላ ቡድን መመለስ ይችላል። በዛ በ5 ነጥብ ይኖረዋል ነጥቡ። እንዲሁም ደግሞ ሰከንዱን በተመለከተ 30 ሰከንድ ነበረ 15 ሰከንድ ይሆናል ማለት ነው። ሁለተኛ እድል ስታገኙ በ15 ሰከንድ ውስጥ የመመለስ ግዴታ አለባችሁ። ላልመለሰ ቡድን እንግዲህ የሚቀነስበት ነጥብ የለም። ካልመለሳችሁ የሚቀነስባችሁም ነጥብ የለም። እኔ ጥያቄውን አንብቤ ሳልጨርስ መልስ መስጠት አይቻልም ማለት ነው። ከጨዋታ ውጭ እንዳያረጋችሁ እዚህ ላይ ጥንቃቄ ማድረግ ይኖርባችኋል። ስለዚህ እንግዲህ ቀጥታ ወደ ጥያቄያችን ነው ምንገባ የሚሆነው ማለት ነው። ግልጽ ነው አይደለ? ለሁለታችሁ ቡድን 1 ነው የመጀመሪያው ጥያቄ የሚጠየቀው። ጥያቄ ቁጥር 1 ፍጹማዊ የሚባሉና በማንኛውም ሁኔታ ገደብ ከማይጠልባቸው መብቶች ውስጥ ሁለቱን ጥቀስ። ሰዓታችሁ እየቆጠረ ነው። መነጋገር ትችላላችሁ። የመጀመሪያው በህይወት የመኖር መብት ወይ ራይት ቱ ሊቭ ብለን የምንጠራው ነው። ሁለተኛ ደግሞ ከኤኒ ስሌቨሪ ፍሪ ፍሮም ስሌቨሪ ወይም ደግሞ ከባርነት ነፃ የመሆን መብት ነው። ሁለቱን ጥቀስ ነው። አንዱን ጠቅሳችኋል። ከባርነት ነፃ የመሆን መብት ልክ ነው። እሱን መልሳችኋል። ነገር ግን ሁለተኛውን አላገኛችሁም። መልሱ የእኩልነት መብት፣ በባርነት ወይም በግዴታ አገልጋይነት ያለመያዝ መብት፣ ሶስተኛው ጭካኔ ከተሞላበት ክብርን ከሚያዋርድ ኢሰብአዊ አያያዝ ወይም ቅጣት የመጠበቅ መብት ናቸው። ሶስቱ ናቸው። እንግዲህ ሁለቱን ጥቀስ ነው የተባለው። ግማሽ አንድ ሁለተኛ እንሰጣችኋለን ማለት ነው የሚሆነው። እሺ ወደ ጥያቄ ቁጥር 2 ነው የምመጣው። ዝግጁ ናችሁ? ጥያቄ ቁጥር 2 የህገ መንግስት የበላይነት መርህ ምንን ያመለክታል? እሺ መመካከር ትችላላችሁ። ሌሎች ማንኛውም ህጎች ከህገ መንግስቱ ጋር ከተጋጩ ወይ የሚቃረኑ ከሆነ ዋጋ እንደማይኖራቸው፣ እንዲሁም የህግ የበላይነት በትክክል ተመልሷል። መልሱ በሀገሪቱ ውስጥ ያሉ ሁሉም ህግጋት ከህገ መንግስቱ ጋር መጣጣም እንዳለባቸው፣ መቃረን እንደሌለባቸው ማለት ነው። ተመልሷል። እሺ ጥያቄ ቁጥር 3 ነው የምንሄደው። ቡድን 1 ዝግጁ? ጥያቄ ቁጥር 3 የግል መብቶችን ለመጠበቅና ለማስፈጸም በግልጽ በተቀመጡ ህጎች የመዳኘት መርህ ምን በመባል ይታወቃል? ኢምፓርሻሊቲ፣ አድሏዊነት የሌለበት ዳኝነት የማግኘት መብት ወይም ኢምፓርሻሊቲ ይባላል። ደቂቃ ስላላችሁ ሞክሩ። እሺ ሞክሩ።
ደቂቃችሁ አልቋል። መልሱ አልተመለሰም። ቡድን ሁለቶች መልሱን መሞከር ትችላላችሁ። ፍትህ ማግኘት መብት። መልሱ አልተመለሰም። መልሱ ፍትሃዊ የህግ ሂደት ዲው ፕሮሰስ ኦፍ ሎ የምንለው ነው። ፍትህ ብለዋል፣ ነገር ግን ያው በትክክል አልተመለሰም ምላሹ ማለት ነው። ቀጥታ የምንሄደው ወደ ጥያቄ ቁጥር 4 ነው። ቡድን ሁለቶች ናቸው የምትጠየቁት። በተወካዮች ምክር ቤት ወይም በሚኒስትሮች ምክር ቤት የሚወጡ ህጎች ተፈጻሚነት የሚጀምርበት ቀን ከመቼ ጀምሮ ነው? በጋዜጣ ታተመው ከወጡበት ቀን ጀምሮ ወይም ይፋ ከተደረጉበት ጊዜ ጀምሮ። መልሱ በትክክል አልተመለሰም። በጋዜጣ ነው ያላችሁት። ነገር ግን ብዙ ጋዜጣዎችም ስላሉ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ። ጥያቄ ቁጥር 5 ነው የምንሄደው። ምድብ አንዶች ዝግጁ ናችሁ? ከመልካም አስተዳደር መገለጫዎች ውስጥ ሁለቱን ጥቀስ። እሺ፣ የህግ የበላይነት ይኖራል አንደኛ። ሁለተኛ ደግሞ ግልጽነትና ተጠያቂነት ወይም አካውንታቢሊቲ ኤንድ ትራንስፓረንሲ ያለው ስርዓት ሲሆን። መልሱ በትክክል ተመልሷል። እባካችሁ ሞራል ስጣቸው። መልሱ ግልጽነት፣ ተጠያቂነት፣ ተሳትፎ፣ የህግ የበላይነት፣ ምላሽ ሰጪነት፣ ተደራሽነት። ስለዚህ ሁለቱ መልሳቸዋል በትክክል። ቀጥታ ወደ ጥያቄ ቁጥር 6 ነው የምንሄደው። ወደ ምድብ 2 የኢትዮጵያ መንግስት ስያሜ ምን ተብሎ ይጠራል? የኢትዮጵያ ፌዴራላዊ ዴሞክራሲያዊ መንግስት። ጥያቄውን በትክክል አልመለሳችሁም። መልሱ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ነው። መንግስት ነው ያላችሁት እናንተ፣ አልተመለሰም። እሺ፣ ቀጥታ ወደ ጥያቄ ቁጥር 7 ነው የምንሄደው። በማዕከላዊና በክልል መንግስታት መካከል የስልጣን ክፍፍል የሚደረግበት የመንግስት አስተዳደር ስርዓት ምን ተብሎ ይጠራል? ፌዴራሊዝም ወይም ፌዴራላዊ ስርዓት። ፌዴራላዊ ስርዓት ወይም ፌዴራሊዝም በትክክል ተመልሷል። ቀጥታ ወደ ጥያቄ ቁጥር 8 እንመጣለን። ዝግጁ ናችሁ ቡድን ሁለቶች? በኢፌዴሪ ህገ መንግስት የፕሬዝዳንትነት የስራ ዘመን ስንት ዓመት ነው? 6 ዓመት። 6 ዓመት በትክክል ተመልሷል ምላሹ። ጥያቄ ቁጥር 9 ለቡድን 1 ይቀርባል። በመንግስት መዋቅር ውስጥ የፍርድ ቤቶች የስራ ድርሻ ምንድን ነው? ህግ መተርጎም። ህግ መተርጎም በትክክል ተመልሷል። ጥያቄ ቁጥር 10 ቡድን ሁለቶች በኢፌዴሪ ህገ መንግስት የህዝብ ተወካዮች ምክር ቤት አባላት ቁጥር ከዳሽ አይበልጥም? ከ550 ከ550 በትክክል ተመልሷል። ጥያቄ ቁጥር 11 ቡድን አንዶች እንግዲህ የምትመልሱ ነው የሚሆነው። በህገ መንግስቱ የዜግነት መብቶች ተብለው ከተደነገጉት ውስጥ ሁለቱን ጥቀሽ። መነጋገር ይቻላል። እሺ፣ አንደኛው የመምረጥ መብት ነው። ሁለተኛው ደግሞ ራሱን ሪፕሬዘንት የመምረጥና የመመረጥ መብት ነው ያላችሁት። ጥያቄው በትክክል አልተመለሰም። ምናልባት እንግዲህ ቡድን ሁለቶች ምላሹ መስጠት ትችላላችሁ፣ መሞከር ትችላላችሁ። ሰብአዊና ዲሞክራሲያዊ ነው። እንግዲህ ሞክራችኋል፣ ጥያቄውን አልመለሳችሁም። መልሱ የሚሆነው ኢትዮጵያዊ ዜግነት ከፍቃድ ውጭ ሊገፈፍ አይችልም። ከሌላ ሀገር ዜጋ ጋር የሚፈጸም ጋብቻ ኢትዮጵያዊ ዜግነትን አያስቀርም። ሁሉም ኢትዮጵያዊ በዜግነት የሚገኙ መብት ጥበቃና ጥቅሞችን የማግኘት መብት አለው። ኢትዮጵያዊ ዜግነት መለወጥ በሕግ ጥበቃ የተሰጠው መብት ነው። ሕግ በሚፈቅደው ስርዓት የኢትዮጵያ ዜግነት ለውጭ ሀገር ሰዎች ሊሰጥ ይችላል ነው መልሱ። ሁለታችሁም አላገኛችሁትም ማለት ነው። ቀጥታም አልፈው ወደ ጥያቄ ቁጥር 12 ነው የሚሆነው። እሺ ቡድን ሁለት ነው የምትጠየቁት። ዝግጁ ናችሁ ቡድን ሁለቶች? የዲሞክራሲ መሰረታዊ መርህ ምንድን ነው?
የብዙሃን ድምጽ የበላይነት የአናሳ ድምጽ ደግሞ መከበር ማጆሪቲ ሩል ማይኖሪቲ ራይት ሰዓታችሁ ስላለ ሞክሩ። የህግ የበላይነት እንግዲህ መልሱ በትክክል አልተመለሰም። ምናልባት እንግዲህ ቡድን አንዶች መሞከር ትችላላችሁ። from the people for the people ማለት ከህዝብ የወጣ ለህዝብ በህዝብ የሚተገበር ስለዚህ እንግዲህ መልሱን አግኝተዋል። ሞራል ስጧቸው ባካችሁ። መልሱ እንግዲህ የህዝብ ሉዓላዊነት ፖፑላር ሶቨርኒቲ የምንለው ነው። እንዲሁም የህዝብ አገዛዝ ሩል ባይ ዘ ፒፕል የምንለው ነው ማለት ነው። ስለዚህ ተመልሷል መልሱ። የመጀመሪያውን ዙር ጥያቄ በዚህ አጠናቀናል። ግራቀኛችሁ እንግዲህ ውጤታችሁን የምናቅ ነው የሚሆነው። ውጤት እስከሚመጣልን ድረስ እንግዲህ ለአፍታ ቆይታ እናደርጋለን። ክቡራና ክቡራት አብራችሁ እንድትቆዩ ፕሮግራማችን የሚቀጥል ይሆናል። አብራችሁ እንድትቆዩ ግብዣችን ነው። ክቡራና ክቡራት እንግዲህ ውጤት ደርሶናል። ቡድን 1 40 ነጥብ አግኝተዋል። ቡድን 2ቶች 30 ነጥብ አስመዝግባቸዋል። እንግዲህ በቀጥታ የምንሸጋገረው ወደ ቀድሞ ባበራ ወይም ደግሞ ቀድሞ ክሊክ ባረገ ነው የሚሆነው ማለት ነው። ያንን ሁላችሁም ሬዲ ሆኑ። ሁለተኛ ዙር ውድድራችን ነው ማለት ነው። ዝግጁ ናችሁ? ሁለታችሁም ያው አክቲቭ መሆን ይፈልጋል። አንደኛ የብር መጠኑም ከፍተኛ ነው፣ ነጥቡም እንደዛው ከፍተኛ ስለሆነ እዚህ ላይ በደንብ እንድትሳተፉ እንግዲህ በአክብሮት እንጋብዛለን ሁለታችሁንም። ይህ ዙር እንግዲህ ለሁለቱም ቡድን እኩል ጥያቄው የሚቀርብ ነው የሚሆነው። 6 ጥያቄዎች ናቸው ያሉን። በጋራ ነው የምትመልሱት ማለት ነው ጥያቄዎቹን። ቀድሞ መብራት ባበራ ነው። ቀድሞ ያበራ ሰው ምላሹን መስጠት ይችላል። እድሉን እሰጣለሁኝ ማለት ነው። ይህን ጥያቄ እንግዲህ የምትመልሱት በ60 ሰከንድ ይሆናል። የሚሰጣችሁ አንድ እድል ብቻ ነው የምታገኙት። የብር መጠኑ እንግዲህ 1000 ብር ነው ለአንድ ጥያቄ 1000 ብር። እንዲሁም ደግሞ ነጥቡ 15 ነጥብ ነው ለእያንዳንዱ የሚሆነው። ነገር ግን ቅድሚያ ወስዶ በትክክል አለመመለስ ከቡድኑ ላይ ነጥብ 5 ነጥብ እንግዲህ የሚያስቀንስ ነው የሚሆነው። ከእያንዳንዱ ላይ ቅድሚያ ያልወሰደው ቡድን ደግሞ እድሉን አግኝቶ ለጥያቄው ትክክለኛ መልስ ከሰጠ የ1000 ብር ሽልማትና የ15 ነጥብ እንግዲህ የሚኖረው ነው የሚሆነው። ስለዚህ ማንኛውም ጥያቄ እንግዲህ እኔ ጠይቄ ካልሳልጨርስ ክሊክ ማድረግ ወይም ደግሞ ደውል ማሰማት የማይቻል ነው ማለት ነው። ሁለተኛ ዙር ጥያቄ ቁጥር 1 ለግለሰብ መብቶችና ነፃነቶች ከፍተኛ ትኩረት የሚሰጠው ዲሞክራሲያዊ ስርዓት ምን ተብሎ ይጠራል? ሰዓቱ እየቆጠረ ነው። ሊበራል ዲሞክራሲ። ምድብ 1 ሊበራል ዲሞክራሲ በማለት ቀድመው መብራቱን ተጭነው በትክክል መልሰውታል። መልሱን እባካችሁ ሞራል። ጥያቄ ቁጥር 2 በህገ መንግስቱ ለፌዴራል መንግስት በተለይ ወይም ለፌዴራሉና ለክልል መንግስት በጋራ በግልጽ ያልተሰጠ ስልጣን የማን ስልጣን ይሆናል? የክልል መንግስታት ስልጣን ነው የሚሆነው። የክልል መንግስት ስልጣን ብለዋል ቡድን 2ቶች። በትክክል ተመልሷል። ጥያቄ ቁጥር 3 ዓለም አቀፍ የሲቪልና የፖለቲካ መብቶች ቃል ኪዳን በተባበሩት መንግስታት ጠቅላላ ጉባኤ የጸደቀው መቼ ነው? በ1948 ዲሴምበር 10 መልሱን አልመለሳችሁም። እድል እንሰጣለን። ዲሴምበር 12 1966 ነው የጸደቀው። መልሱ አልተመለሰም። መልሱ እንደ ኤሮፓያን አቆጣጠር ዲሴምበር 16 ቀን 1966 እንደ ኢትዮጵያን አቆጣጠር ታህሳስ 7 ቀን 1959 ዓመተ ምህረት ነው። ጥያቄ ቁጥር 4 በሚኒስትሮች ምክር ቤት የተደነገገ የአስቸኳይ ጊዜ አዋጅ በምክር ቤት ተቀባይነት ካገኘ በኋላ በስራ ላይ ሊቆይ የሚችለው ለምን ያህል ጊዜ ነው? እሺ ቡድን 2 መብራቱን አብርተዋል። ለ6 ወራት። ለ6 ወራት በትክክል ተመልሷል። ጥያቄ ቁጥር 5 በኢፌድሪ ህገ መንግስት በፌዴራል ጉዳዮች ላይ የበላይና የመጨረሻ የዳኝነት ስልጣን የተሰጠው ለማን ነው? ጥያቄውን ሳልጨርስ መብራት በርቷል። ስለዚህ እንግዲህ ከውድድር ውጪ ሆነዋል ማለት ነው። እነሱ እድሉን ሰጣለሁ። እሺ ለፌዴራል ጠቅላይ ፍርድ ቤት ነው።
ለፌዴራል ጠቅላይ ፍርድ ቤት በትክክል ተመልሷል። ጥያቄ ቁጥር 6 ዝግጁ ናችሁ? ሁለታችሁ ዝግጁ? ጥያቄ ቁጥር 6 በህገ መንግስት ከሚወሰኑ መሰረታዊ ጉዳዮች ውስጥ ሁለቱን ጥቀስ። እሺ ቡድን 2 መብራቱን አብርተዋል። አንደኛ የሀገሪቱ ስርዓተ መንግስት ፌዴራላዊ ነው ዩኒተሪ ነው የሚለው ይወሰናል። ሁለተኛ የህግ አውጪው የህግ አስፈጻሚውና የህግ ተርጓሚው አካል ዝርዝር ስልጣን ይቀመጣል። መልሱ በትክክል አልተመለሰም። መልሱ መንግስትን ማቋቋም፣ የመንግስት አስተዳደር ስርዓትን መወሰን፣ መሰረታዊ መብቶችን ማስጠበቅ ናቸው በግልጽ የተቀመጡት። እንግዲህ 6 ጥያቄዎቻችንን በዚህ መልክ አጠናቀናል ማለት ነው። በዚህ ዙር ግራቀኛችሁ እንግዲህ ሞክራችኋል፣ ምላሻችሁንም ሰጥታችኋል። ውጤት እስከምናቅ ድረስ እንግዲህ ክቡራንና ክቡራት አብራችሁ እንድትቆዩ ግብዣችን ነው። ውጤቱን ይዘን የምንመለስ ይሆናል። እናመሰግናለን። ክቡራንና ክቡራት ውጤቱን ይዘን ተመልሰናል። ቡድን 1 5 ነጥብ ነው እንግዲህ በዚህ በሁለተኛው ዙር ያስመዘገቡት። ቡድን 2 45 ነጥብ ነው የተመዘገበው፣ ውጤታቸው 45 ነው። ስለዚህ እንግዲህ ቡድን አንዶች ያው በቀጣይ ይሻሻላል ማለት ነው። የውጤት ተስፋ መቁረጥ አያስፈልግም። ወደ ዙር 3 ነው የምንሄደው። ልዩ ጥያቄዎች ናቸው። እነዚህ ልዩ ጥያቄዎች እንግዲህ 6 ምድቦች አሏቸው። ምድብ 1 ስነ ዜጋ ነው። ምድብ 2 ሰብአዊ መብቶች ወይም መብት ነው። ምድብ 3 ምርጫና መራጮች ነው። ምድብ 4 ስነ ጽሁፍ፣ ምድብ 5 ታሪክ፣ ምድብ 6 ሉላዊ ወይም ግሎባል ነው። እያንዳንዱ ምድብ 5 ጥያቄዎችን ይዟል። ከነዚህ ከ5 ጥያቄዎች እንግዲህ አንድ የምትፈልጉትን የጥያቄ ምድብ አንድ ብቻ፣ ከዛም ውስጥ ደግሞ አንድ ጥያቄ ብቻ ነው መምረጥ የምትችሉት። ከአንድ ምድብ ከአንድ ጥያቄ በላይ የሚቀርብ ጥያቄ አይኖርም። አንድና አንድ ብቻ ነው የምትመርጡት ከአንዱ ላይ። በይህንንም መመለስ የሚጠበቅባችሁ እንግዲህ በ60 ሰከንድ ነው። ያው በየተራ ነው የምሰጣችሁ እድሉን። 10 ነጥብ ነው ያለው አንዱ፣ ገንዘቡም 400 ብር ነው የሚሆነው ማለት ነው ለእያንዳንዱ። እንግዲህ ትክክለኛ መልስ ደግሞ አለመስጠት ከውጤታችሁ ላይ ከላችሁ ውጤት ላይ የሚያስቀንሰው ነገር የሚቀነስባችሁ ነገር የለም። ነገር ግን ምንድነው እዚህ ምድብ ላይ የማትችሉትን ጥያቄ ካለ መርጣችሁ ለኦዲየንሱ እንዲመልስላችሁ ማድረግ ትችላላችሁ። ውጤትም ያስገኛችኋል ማለት ነው። እንግዲህ ክቡራንና ክቡራት እናንተም እዚህ ያላችሁ ታዳሚዎች በሚገባ አዳምጡና እንግዲህ ምላሹን መስጠት ካለባችሁ ወደ እናንተ ሲተላለፍ ምላሹን መስጠት የምትችሉ ነው የሚሆነው። ጥያቄ እንግዲህ እኔ አንብቤ ሳልጨርስ መልስ መስጠት አይቻልም እንደቀድሞ። መጀመሪያውን ጥያቄ የሚመርጠው እንግዲህ ከፍተኛ ውጤት ያገኘው ቡድን ነው። ከፍተኛ ውጤት ያገኘው ቡድን ደግሞ ቡድን 2 ነው ማለት ነው። ጥያቄ ትመርጣላችሁ። ከየትኛው ምድብ ይሁንላችሁ? ስነ ዜጋ 2 ስነ ዜጋ ጥያቄ ቁጥር 2 በደንብ አዳምጡ። ከሚከተሉት ውስጥ ስለ ፌዴሬሽን ምክር ቤት ትክክል ያልሆነው የቱ ነው? ሀ እያንዳንዱ ብሔር ብሔረሰቦችና ህዝቦች በምክር ቤት ውስጥ ቢያንስ አንድ ተወካይ ይኖራቸዋል። ለሁሉም ብሔር ብሔረሰቦችና ህዝቦች እኩል ቁጥር ያለው ተወካይ አላቸው። ሐመሮሃ ህገ መንግስቱን የመተርጎም ስልጣን ተሰጥቶታል። መ በክልሎች መካከል ለሚነሱ አለመግባባቶች መፍትሄ ይሰጣል። ጥያቄው በትክክል ተመልሷል። ለነው መልሱ። ባካችሁ ሞራል። መልሱ ሁሉም ብሔር ብሔረሰቦችና ህዝቦች እኩል ቁጥር ያለው ተወካይ አላቸው ነው። ምድብ ምረጡ፣ ቁጥር ምረጡ። ስነ ጽሁፍ ጥያቄ ቁጥር 4 ስነ ጽሁፍ ጥያቄ ቁጥር 4ን መርጣችኋል። ፋኖስና ብርጭቆ የተሰኘውን በምስያ ዘይቤ የተከሸነ ግጥም የጻፉት ታዋቂው ገጣሚ ማናቸው? በየትኛው መጽሐፋቸው ውስጥ ይገኛል? እሺ ክቡር ዶክተር ከበደ ሚካኤል ናቸው። በታሪክና ምሳሌ ቁጥር 1 መጽሐፍ ውስጥ ይገኛል። መልሱ በትክክል ተመልሷል። እናመሰግናለን። ስነ ዜጋና ስነ ጽሁፍ መርጣችኋል። የሚቀራችሁ ታሪክ አለ፣ ሉላዊ አለ፣ ምርጫና መራጮች መምረጥ ትችላላችሁ ከነዚህ ውስጥ። ታሪክ 3 በ1969 ወይም 70 ዓመተ ምህረት የሶማሊያው ፕሬዝዳንት ዚያድ ባሬ ኢትዮጵያን ወሮ በመጨረሻም በኢትዮጵያ ሽንፈት የተከናነበበት ድል ምን በመባል ይታወቃል? ሀ የአድዋ ድል፣ ለ የካራማራ ድል፣ ሐመሮሃ የአምባላጌ ድል፣ መ መልሱ የለም፣ መልሱ አልተሰጠም። ለ የካራማራ ድል።
መልሱን በትክክል መልሰውታል። የካራማራ ድል። ወደ ሌላ ጥያቄ እንመጣለን። ታሪክ፣ ስነ ጽሁፍ፣ ስነ ዜጋ መርጣችኋል። ምርጫና መራጮች አላችሁ፣ ሉላዊ አላችሁ። ሰብአዊ መብትም አልመረጣችሁም። ሰብአዊ መብት 2 ሰብአዊ መብት ጥያቄ ቁጥር 2ን መርጠዋል። ሀሳብን በነፃነት የመግለጽ መብት የአገር ደህንነትን ለማስጠበቅ ሲባል በህግ ሊገደብ ይችላል። እውነት ወይም ሐሰት ነው? እሺ ሰዓት ስላላችሁ ሞክሩ። እውነት እውነት በማለት መልሰዋል። መልሱን በትክክል ነው የሰጡት። ምርጫና መራጮች 3 በኢፌዴሪ ህገ መንግስት የእጩ ፕሬዝዳንቱን ሹመት ለማጽደቅ በጋራ ስልጣን የተሰጣቸው ሀ የፌዴሬሽን ምክር ቤትና ጠቅላይ ሚኒስትር፣ ለ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት፣ ሐመሮሃ የህዝብ ተወካዮች ምክር ቤትና ጠቅላይ ሚኒስትሩ፣ መ መልሱ አልተሰጠም። ለ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት። መልሱ በትክክል ተመልሷል። ቡድን ሁለቶች ሁሉንም ጥያቄ ጨርሳችኋል። ወደ ቡድን 1 የምንሸጋገር ነው የሚሆነው ማለት ነው። ቡድን 1 ጥያቄና ምድቡን ምረጡ። ስነ ዜጋ ቁጥር 1 በኢፌዴሪና በክልል ህገ መንግስት መካከል ያለውን ግንኙነት የትኛው ይገልጻል? ሀ የክልል ህገ መንግስት እንደ ፌዴራል ህገ መንግስት በመላው ሀገሪቱ ተፈጻሚነት አለው። ለ የፌዴራል ህገ መንግስት በክልሎች ህገ መንግስት ላይ ምንም አይነት ገደብ አያስቀምጥም። ሐመሮሃ የክልል ህገ መንግስት ድንጋጌዎች ከፌዴራል ህገ መንግስቱ መሰረታዊ መርሆች ጋር መቃረን አይችልም። መ የፌዴራልና የክልል ህገ መንግስት ተመሳሳይ መግቢያ ምዕራፍና አንቀጾች አላቸው። ሐመሮሃ ብለዋል። በትክክል ተመልሷል። የክልል ህገ መንግስት ድንጋጌዎች ከፌዴራል ህገ መንግስቱ መሰረታዊ መርሆች ጋር መቃረን አይችሉም። ታሪክ ቁጥር 2 ታሪክ ጥያቄ ቁጥር 2 በኢትዮጵያ ከመካከለኛው እስከ 20ኛው ክፍለ ዘመን ሁለተኛ አጋማሽ ድረስ ዙፋን ላይ የነበሩ ነገስታትን የስልጣን ህጋዊነት ወይም መለኮታዊነት ለማጽናት ተጽፎ በስራ ላይ የነበረው መጽሐፍ ዳሽ ተብሎ ይጠራል። ክብረ ነገስት ክብረ ነገስት በማለት መልሷል። በትክክል ተመልሷል። ስነ ጽሁፍ ስነ ጽሁፍ ጥያቄ ቁጥር 1 እንደ ኢሮፓያን አቆጣጠር በ1914 እንደ ኢትዮጵያ አቆጣጠር በ1906 በሀገራችን ለመጀመሪያ ጊዜ በሚባል መልኩ ሰፊ ቅርጽ ይዞ መታተም የጀመረው የመጀመሪያው ጋዜጣ ምን በመባል ይታወቃል? ሀ ብርሃነ ህሊና፣ ለ አእምሮ፣ ሐመሮሃ ዜና አበው፣ መ አዲስ ዘመን። አእምሮ በማለት መልሰዋል። መልሱ በትክክል ተመልሷል። እሺ ጥያቄና ምድብ ምረጡ። ሰብአዊ መብት ቁጥር 3 ዳሽ ለሰብአዊ መብቶች መከበርና መጠበቅ የሚሰራ ተቋም ነው። ምርጫ ነው የምሰጣችሁ። ሀ የኢትዮጵያ ሰብአዊ መብቶች ኮሚሽን፣ ለ እንባ ጠባቂ፣ ሐመሮሃ ፍትህ ሚኒስቴር፣ መ ሀ እና ለ። ደቂቃ አላችሁ፣ ማሰብ ትችላላችሁ። እሺ ሀ የኢትዮጵያ ሰብአዊ መብቶች ኮሚሽን። የኢትዮጵያ ሰብአዊ መብቶች ኮሚሽን በማለት መልሷል። በትክክል ተመልሷል። እሺ ምድብ ምረጡ። ቁጥር ምርጫና መራጮች። እሺ ምርጫና መራጮች ከሚከተሉት አማራጮች መካከል ነፃና ፍትሃዊ ምርጫ ለማካሄድ ጠቀሜታ ያለው የትኛው ነው? ሀ ይፋዊ ምርጫ ማካሄድ፣ ለ ሚስጥራዊ ምርጫ ማካሄድ፣ ሐመሮሃ ሁሉም ድምፅ እኩል ዋጋ እንዲኖረው ማድረግ፣ መ ለና ሐመሮሃ መልስ ናቸው። ሰዓት ስላላችሁ አስባችሁበት መልሱ። መ ለና ሐመሮሃ መ ለና ሐመሮሃ በማለት መልሷል። በትክክል ተመልሷል። ሚስጥራዊ ምርጫ ማካሄድ፣ ሁሉም ድምፅ እኩል ዋጋ እንዲኖረው ማድረግ የሚለው ሁለቱ ምላሾች ናቸው ማለት ነው። በትክክል መልሳቸዋል። የዚህ ምድብ ጥያቄና መልሳችን እንግዲህ በዚሁ ተጠናቋል። ውጤት ደግሞ እስከምናገኝ ድረስ እንግዲህ ከዛ በኋላ ተመልሰን ነው የምንመጣው። ካፍታ ቆይታ በኋላ ተመልሰን እንመጣለን። ውጤቱን ይዘን ተመልሰናል። እንግዲህ ውጤታቸው የሁለቱም በሶስተኛው ዙር ላይ እኩል ነጥብ ነው ያመጡት። 50-50 አምጥተዋል። እባካችሁ ሞራል ስጣቸው።
ወደ ቀጣይ ዙር ከማለፋችን በፊት እነ ብሩክና ጽጌ እንዲሁም ደግሞ ሩትና ናሆም ምናልባት እንደው ሁለታችሁም ያው የዩኒቨርሲቲ ተማሪዎች ናችሁ። ነገር ግን እንደው ልዩ ታለንት አላችሁ ወይ ለኦዲየንሳችን ለአድማጭ ተመልካቾቻችን እንደው ማቅረብ አለብን ብላችሁ ያላችሁት ነገር ካለ በድምጽ ሊሆን ይችላል፣ በውዝዋዜ ሊሆን ይችላል፣ በግጥም ሊሆን ይችላል። ልዩ ታለንት ካላችሁ ፕሮግራማችንም እንደው ሞቅ ደመቅ ለማድረግ እስቲ እድሉን እንሰጣችኋለን። እሺ እዛ አካባቢ የሰማሁት ነገር አለ ወደ ናሆም አካባቢ። እሺ አዎ ሩት ግጥም ጥሩ ታቀርባለች። እሺ ስለዚህ አንድ ግጥም ታቀርቡልን ሩት እባክሽን። በቃልሽ የምታውቂያት መነባንብም ካለች ግጥምም ካለች እድሉን ሰጥቼሻለሁ። እሺ የክቡር ዶክተር ከበደ ሚካኤል ፋኖስና ብርጭቆ የሚለው ግጥም። ፋኖስና ብርጭቆ። አንድ የፋኖስ መብራት በስራው የኮራ እንዲህ ሲል ተጣላ ከብርጭቆ ጋራ። እኔ ነኝ መብራቱ ብርሃን የምሰጥ ጨለማን አጥፍቼ የምገላልጥ። አንተ ግን ፊቴ እንዲህ ተገትረ ዙሪያዬን ከበኸኝ እንዲያው ተገትረ። አልገባኝም ከቶ የምትሰራው ስራ ብርሃኔ ደምቆ ደርሶ እንዳያበራ አንተን ፈጠረብኝ መንገድ የምትዘጋ። እንቅፋት እየሆንክ ስራዬን አታጥፋ ገለል በል ከፊቴ ብርሃኔ ይስፋፋ። ብርጭቆም ሲመልስ አገልግሎቴማ ከሆነብኝ ጥፋት እውነትም አላንተ ከሆንኩኝ እንቅፋት ልሄድልህ ብሎ ሲለቅለት ቦታ ከጎን የነፈሰው የነፋስ ሽውታ መጣና መብራቱን አጠፋው ባንዳፍታ። አጭር የሆነ ተመልካችነቱ መለየት አቅቶት ጥቅምን ከጉዳቱ እወቁኝ እወቁኝ እያለ ሲነሳ ሰውም እንደዚሁ ያመጣል አበሳ። አመሰግናለሁ። በጣም እናመሰግናለን ሩት። እንግዲህ ደስ የሚል ግጥም አቅርበሽልናል፣ እናመሰግናለን። ውድድር አይደለም እንዲሁ ልዩ ታለንት ካላችሁ እድሉን ነው እየሰጠናችሁ። ያው በጭብጨባ እንግዲህ ማርካችንን ሰተናል ማለት ነው። እናመሰግናለን። ታለንት የላችሁ ማለት እድሉ ሰጣችሁ አዳላሽነት። እሺ እናመሰግናለን። ወደ ዙር 4 ነው በቀጥታ የምንሸጋገረው። ደንቡን አነብላችኋለሁ፣ ሁለታችሁም እንግዲህ አዳምጡ ደንቡን። አራተኛ ዙር የታዋቂ ወይም የታወቁ ግለሰቦችን ወይም ደግሞ ታዋቂ ቦታዎች የሚጠየቁበት መርሃ ግብር ነው። በዚህ ዙር ላይ ለእያንዳንዱ ቡድን እንግዲህ 3 ጥያቄ ነው ማቀርብላችሁ፣ በመደዳ ነው ማቀርብላችሁ። እዚህ ጠይቄ ወደዚህ ነው የምዘለው 3 ጥያቄዎችን። እነዚህም እንግዲህ በምስሎች የሚጠየቁ ነው የሚሆነው። አንድ ፍንጭም እሰጣችኋለሁኝ። ከፍንጩ ውስጥ እንግዲህ ሁለተኛ ፍንጭ መጠየቅ ትችላላችሁ። በአንድ ፍንጭ መልስ የምትሰጡ ከሆነ 15 ነጥብና የ400 ብር ሽልማት የምታገኙ ይሆናል። ነገር ግን ሁለተኛ ፍንጭ የሚሰጣችሁ ከሆነ 10 ነጥብና የ200 ብር ሽልማት የሚያስገኝ ነው የሚሆነው ማለት ነው። የተሳሳተ መልስ መስጠት እንደ ከዚህ ቀደሙ ሁሉ ነጥብ አያስቀንስም። ቡድኖቹ እንግዲህ መልሱን ካላወቁ ወደ ቀጣይ ጥያቄ እንዲሄዱ መጠየቅ ትችላላችሁ። ቀጣይ ልጠይቅ ማለት ትችላላችሁ። ጥያቄውን ለሌላኛው ቡድንም መልስ እንዲሰጥበት እድሉን ሊሰጥ ይችላል። ነገር ግን ትክክለኛ መልስ መስጠት የሚያስገኘው ነጥብ አይኖርም። ትክክለኛ መልስ ብትሰጡ እንግዲህ ምንም አይነት ነጥብ አያስገኝም ማለት ነው። ስለዚህ እንግዲህ ማንኛውም የጥያቄ ተነቦ እስካላለቀ ድረስ መልስ መስጠት አትችሉም በግራ ቀኛችሁ በኩል ማለት ነው። ይሄንንም በ30 ሰከንድ ነው የምትመልሱት። ዙር 4 እና የመጨረሻው ፕሮግራም ላይ ነው የምንገኘው። ግልጽ ነው ብለዋል ተወዳዳሪዎቻችን በግራም በቀኝም ያሉት። ለቡድን 1 የሚቀርብ ጥያቄ ነው። በስክሪናችሁ ላይ ወይም በኮምፒውተራችሁ ላይ የምታዩት ምስል ለእናንተ ነው ጥያቄው እየቀረበ ያለው። እኚህ ሰው ማን ናቸው ነው ጥያቄው። ፍንጭ እሰጣለሁ። ፍንጭ 1 የጤና ጥበቃ ሚኒስቴር በመሆን አገልግለዋል። ሊያ ታደሰ። ዶክተር ሊያ ታደሰ ናቸው። በትክክል ተመልሷል። የጤና ጥበቃ ሚኒስቴር በመሆን አገልግለዋል። እንዲሁም በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ዋና ስራ አስፈጻሚ ሆነው አገልግለዋል ማለት ነው ዶክተር ሊያ። ወደ ጥያቄ ቁጥር 2 ነው የምንሸጋገረው ማለት ነው። ለቡድን 1 ነው አሁንም ጥያቄ 3ቱን በመደዳ ነው እናንተን ጨርሼ ነው ወደ ቡድን 2 የምመጣው። በስክሪናችሁ ላይ የምትመለከቷቸው ግለሰብ እኚህ ሰው ማን ናቸው ይላል። ፍንጭ እሰጣለሁኝ። የእንዶድ ዛፍን በመጠቀም የቢልሃርዚያ በሽታ መድኃኒት አግኝተዋል። ፍንጭ 1 ነው። ዶክተር አክሊሉ ለማ። ያው ማዕረጋቸውን ያሳሳቱት ፕሮፌሰር አክሊሉ ለማ ነው። በትክክል ተመልሷል። ፕሮፌሰር አክሊሉ ለማ እንግዲህ በእንዶድ ተክል ዙሪያ እንግዲህ ላበረከቱት ታላቅ ግኝት ሌቭሉድ አዋርድም ተሸላሚ ሆነዋል። ፍንጭ 2 ነው ይሄኛው። እናመሰግናለን። ጥያቄ ቁጥር 3 ነው የምንሄደው።
የምታዩት ሰው እኚህ ሰው ማን ናቸው? ፍንጭ እሰጣለሁ። ታዋቂ የኦሮምኛ ቋንቋ ደራሲ ናቸው። ታደሰ ሊበን። ማን አሉ? ታደሰ ሊበን። ታደሰ ሊበን በማለት ነው የመለሱት። መልሱን እንግዲህ በትክክል አልመለሱትም ማለት ነው። ትክክለኛው መልስ ጋዲሳ ብሩ ይባላሉ። በሀገራችን ታሪክ የመጀመሪያውን በቁቤ የተጻፈ ኩሳ ገዶ የተሰኘ ልቦለድ ደራሲ ናቸው። ጥያቄያችንን ቀጥታ ወደ ቡድን 2 የምናሸጋግር ነው የሚሆነው። ቡድን 2ቶች ሬዲ ናችሁ? ዝግጁ ናችሁ? እሺ፣ እኚህ ሰው ማን ናቸው? በስክሪናቸው ላይ የምትመለከቷቸው ሰው ማን ናቸው? ፍንጭ እሰጣለሁ። በኢትዮጵያ ፌስቱላ ሆስፒታል መስራች ናቸው። ዶክተር ካትሪን ሃምሊን። ዶክተር ካትሪን ሃምሊን በማለት በግልጽ በትክክል ተመልሷል። ፍንጭ 2 በኢትዮጵያ በወሊድ ጉዳት የደረሰባቸውን ሴቶች ለመርዳት ላበረከቱት አስተዋጽኦ እውቅና ለመስጠት የአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ዲግሪም ሸልሟቸዋል፣ ሰጥቷቸዋል ማለት ነው። በትክክል መልሳችሁታል። ጥያቄ ቁጥር 2 እኚህ ሰው ማን ናቸው? በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ፍንጭ እሰጣለሁኝ። ታዋቂ ገጣሚ ናቸው። እሺ፣ ሰዓታችሁ እየቆጠረ ነው። እናንተም እያሰባችሁበት መልስ መስጠት ትችላላችሁ። ካቃታቸው ግን ይመልሱታል ብለን እንገምታለን። እንግዲህ አንድ እድል ነው የሚሰጠው። ሰዓታችሁም አልቋል። በእውቀቱ ስዩም አይደሉም፣ አበባው መላኩ ይባላሉ። ባይዘዌ ሁለተኛ ፍንጭ መጠየቅ ትችሉ ነበረ፣ አልጠየቃችሁም። እርፎ መረባ እንዲሁም እንዲህ ያደርገኛል የተሰኘውን ታዋቂ ግጥሞችንም ጽፈዋል። ገጣሚ ናቸው ማለት ነው። ጥያቄ ቁጥር 3 ነው የምንሄደው በቀጥታ። እሺ፣ እኚህ በስክሪናችሁ ላይ የምትመለከቷቸው ሰው ማን ናቸው? ፍንጭ እሰጣለሁ። በአስቂኝ ቀልዶቹ ይታወቃሉ። በአስቂኝ ቀልዶች የሚታወቁ ግለሰብ ናቸው። እሺ፣ አለባቸው ተካ። አለባቸው ተካ በትክክል ተመልሷል። ምናልባት የዘመናችሁ ናቸው፣ ታውቋቸዋላችሁ። በዘመናችሁ አለባቸው ተካን በቴሌቪዥን ስክሪን አልደረሳችሁባቸውም። እሺ፣ ምናልባት የ90ዎቹ ናቸው የሚያውቋቸው አለባቸው ተካን። በኢትዮጵያ ቴሌቪዥን የራሱ ቶክ ሾው የነበረው ሰው ነው ማለት ነው። ጥያቄያችንን እንግዲህ በዚሁ አጠቃለናል ማለት ነው። ክቡራና ክቡራት እንግዲህ አራተኛው ዙር የጥያቄና መልስ ውድድራችን በዚሁ ተጠናቋል። እንግዲህ ውጤት የመጨረሻውና ፋይናል ውጤቱን ይዘን የምንቀርብ ነው የሚሆነው። ካፍታ በኋላ እንመለሳለን። አብራችሁን ቆዩ። ተመልሰን መተናል። የነጥቡን ወይም ውጤት ማሳወቅ ነው የሚሆነው። ቡድን 1 30 ቡድን 2ም 30 በአሁን በአራተኛው ዙር 30 በማምጣት እኩል የሆነ ውጤት አስመዝግበዋል። እባካችሁ ሞራል አንድ ጊዜ። ጥያቄያችን እንግዲህ ለግራ ቀኙ የምናቀርበው ጥያቄ በዚሁ ተጠናቋል። ለታዳሚዎቻችን ደግሞ 2 ጥያቄዎችን እንደተለመደው የምናቀርብ ይሆናል። እነዚህን 2 ጥያቄዎች የመለሱ እንግዲህ 200 ብር ሽልማት የካርድ የሚሆናችሁን የምታገኙ ነው የሚሆነው ማለት ነው። ቀጥታ ወደ ጥያቄዎቻችን እንመጣለን። እጅ በማውጣት ጥያቄ እድል ይሰጣችኋል ማለት ነው። ጥያቄ ቁጥር 1 በመካከለኛው ዘመን በቀይ ባህር አካባቢ ያለውን የኢትዮጵያ ግዛት እንዲያስተዳደሩ በማዕከላዊ መንግስት ሹመት የሚሰጣቸው አስተዳዳሪዎች የሚይዙት የማዕረግ ስም ምን ይባል ነበር? እባክሽ ስምሽን ንገሪን። ዝናሽ ኃይሌ ይባላለሁ። ከሀራምቤ ዩኒቨርሲቲ ቢዝነስ ማኔጅመንት 4ኛ ዓመት ተማሪ ነኝ። ባህረ ነጋሽ። ባህረ ነጋሽ በማለት ዝናሽ መልሳለች። እባካችሁ ሞራል። ልክ ነው። ስለዚህ የ200 ብር ሽልማት ይኖርሻል ማለት ነው። ጥያቄ ቁጥር 2 ነው የምመጣው። በአጼ ኃይለ ሥላሴ ዘመነ መንግስት የኢትዮጵያ ሕዝብ መዝሙር የነበረውና ተፈሪ ማርሽ በመባል የሚታወቀው ግጥም የጻፉት ማን ናቸው? እሺ፣ እሺ፣ አመሰግናለሁ። ዳዊት ይባላለሁ። ተክለ ሐዋርያት። ተክለ ሐዋርያት በማለት ነው የመለሱት። ሌላ እድል ለአንድ ሰው እንስጥ። አልተመለሰም መልሱ።
እሺ ተረፈ ሸዋንግዛው እባላለሁ። የሶስተኛ አመት የህግ ተማሪ ነኝ። መልሱ ዮፍታሔ ንጉሴ። ዮፍታሔ ንጉሴ በትክክል ተመልሷል። ተረፈ እናመሰግናለን። ያው የ200 ብር ሽልማትን ተወስዳለህ መጨረሻ ላይ ማለት ነው። ክቡራንና ክቡራት እንግዲህ ውጤቱን ይዘን ተመልሰናል። ቡድን 1 130 ውጤታችሁ 130 ነው። ገንዘባችሁ ደግሞ 5200 ብር ነው። ቡድን 2ቶች ውጤታችሁ 155 ነው። ገንዘባችሁ ደግሞ 7000 ብር ነው ማለት ነው። ሁላችሁም እስቲ ሁለታችሁም እንግዲህ አሸናፊዎች ናችሁ። በጣም ጥሩ የሆነ ቆይታ፣ ጥሩ የሆነ ግንዛቤ የሚያስጨብጥ ውድድር ነው ያደረግነው። ስለመጣችሁ እጅግ አድርገን እንግዲህ ሁለታችሁም ልናመሰግናችሁ እንወዳለን። እንዲሁም ደግሞ ያው የገንዘብ ሽልማት አለን። ቡድን 1ዶች እባካችሁን ጭብጨባ፣ ሞራል ያስፈልጋችኋል። ሞራል። እሺ ቡድን 2ቶች ያው የተዘጋጀላችሁን ገንዘብ ተረከቡን እባካችሁ። ይህንን ፕሮግራም አዘጋጅቶ ለእናንተ ያቀረበላችሁ ፕሮጀክት ሪሰርች ሴንተር ኤንድ ትሬኒንግ ከአብርሆት ላይብረሪ ቤተ መጻሕፍት ጋር በጋራ በመሆን ነው። ዘወትር ቅዳሜ እንግዲህ ከ11 ሰዓት እስከ 12 ሰዓት በኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚተላለፈላችሁ ነው የሚሆነው። በየሳምንቱ 2 ዳኞች አሉን። ዳኞቻችንን እጅግ አድርገን ልናመሰግናችሁ እንወዳለን። ተወዳዳሪዎቻችንም ግራ ቀኝ ያላችሁ ቡድን 1ም ቡድን 2ም ያላችሁ እጅግ አድርገን እናመሰግናለን። ሳምንት በአዲስ ፕሮግራም እንግዲህ በተመሳሳይ ሰዓትና ቦታ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ እንላለን። ቸር ሰንብቱልን።